ዓለም ለታላቅ ጦርነት እየተዘጋጀች ነው። ፕሬዚዳንት ትራምፕ ከስዊዘርላንድ እንደተመለሱ ግዙፍ የጦር መርከብ ጨምሮ በርካታ አውዳሚ መርከቦችን ወደ ኢራን አቅጣጫ እንዲጓዙ ትዕዛዝ ሰጥተዋል። በሌላ በኩል ኢራን በበኩሏ ጣታችን በቃታ ላይ ነው ማለት ለአሜሪካ የመጨረሻ ማስጠንቀቂያ ሰጥታለች። በአሁኑ ሰዓት አሜሪካ በ36 ሰዓታት ውስጥ ብቻ 15 የጦር መሳሪያ የጫኑ መርከቦችን ወደ መካከለኛው ምስራቅ አድርጋለች። እስራኤልም አየር ኃይላችን ዝግጅቱን ጨርሷል ስትል አውጃለች። መካከለኛው ምስራቅ ሊጋይ ነው። የትራምፕ ቀጣይ እርምጃ ምን ይሆን? ዝርዝሩን አሁን እናያለን። ክቡራን አድማጮች፣ በቅድሚያም የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ ተናገሩ። ኢራን ተቋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ተናግሯል። ፕሬዚዳንቱ ከስዊዘርላንድ ወደ አገራቸው ሲመለሱ እንደገለጹት የጦር መርከቦቹ ቡድን መንቀሳቀሱ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸውም ተናግሯል። አስፈላጊ ከሆነ ማለት በርካታ መርከቦቻችን ወደዚያ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉ ትኩረታቸው ኢራን ላይ መሆኑን ትራምፕ ተናግሯል። ስማቸው ያልጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚ የዩኤስ ኢብራሂም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው እንደሚደርሱ መናገራቸውን ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ገልጿል። በኢራን ውስጥ የተቀሰቀሰው ተቋሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በኤስያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቋሚዎች ሕይወት ባለፈበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቀቁ የቆዩም ሲሆን ተቋሙ ግን እየተቀዛቀዘ መጥቷል። ከተቋሙ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ኢራን እንዳትገል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ሕይወት ማዳናቸውንም ትራምፕ ተናግረዋል። በሌላ ዜና የኢራን አብዮታዊ ጦር ዋና አዛዥ ሜጀር ጀነራል ሁሴን ሰላሚ አሜሪካ በመካከለኛው ምስራቅ ከምታደርገው ማንኛውም አይነት የተሳሳተ ስሌት እንድትቆጠብ ጠንካራ ማስጠንቀቂያን አስተላልፏል። ጀነራሉ በሰጡት መግለጫ የኢራን ጦር ኃይሎች ለማንኛውም አይነት ጥቃት ፈጣንና የማያዋልል ምላሽ ለመስጠት ዝግጁ መሆናቸውን ሲገልጹ ጣታችን በቃታ ላይ ነው ማለት የሀገሪቱን ወታደራዊ ዝግጁነት አረጋግጧል። ይህ ዛቻ መልእክት የመጣው በክልሉ ያለው ፖለቲካዊና ወታደራዊ ጥምረት በከፍተኛ ሁኔታ በናረበት ወቅትም ሲሆን ዋሽንግተን በኢራን ላይ የምታደርገው ማንኛውም የተሳሳተ ግምት ወይም ደግሞ ወታደራዊ እንቅስቃሴ ለቀጠናው አስከፊ መዘዝ እንደሚኖረውም አዛዡ አሳስቧል። በቴህራንና በዋሽንግተን መካከል ያለው ይህ የቃላት ጦርነት ዲፕሎማሲያዊ ፍጥጫ በዓለም አቀፍ ደረጃ ከፍተኛ ስጋት እየፈጠረም ይገኛል። አሜሪካ ኢራንን ባካለለ መልኩ ባለፉት 36 ሰዓት ውስጥ ከአሁን በፊት ታይቶ የማይታወቅ መልኩ በርካታ መሳሪያዎችና ቦምብ ጣይ ጀቶችን ወደ መካከለኛው ምስራቅ የጦር ቤዞች አጓጉዛለች። በ36 ሰዓት ውስጥ ብቻ መዳረሻውን ኳታር፣ ኩዌትና ጆርዳን ያደረጉ 15 የካርጎ ወይም ደግሞ መሳሪያ የጫኑ በረራዎች አድርጋለች። በተያያዘ መረጃ የኢራንና እስራኤል አዲሱ ጥረት የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግሯል። ባለፈው ከተካሄደው ጦርነት ትምህርት ወስደናል ያሉት ሜጀር ጀነራሉ አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ሲሉም መልእክትን አስተላልፈዋል። ክቡራን አድማጮች፣ የዛሬው መረጃዎቻችን ዓለማችን ምን ያህል ስጋት ላይ እንዳለች ያሳያል። ትራምፕ መርከቦቻቸውን ማሰማራታቸው ኢራንን ለማስፈራራት ነው ወይንስ በእርግጥም ጦርነት ሊጀመር ነው? የኢራንስ ጣታችን በቃታ ላይ ነው የሚለው ማስጠንቀቂያ አሜሪካን ወደ ኋላ ያስፈራራታል ብላችሁ ታስባላችሁ? የእስራኤል በጉዳይ ውስጥ መግባትስ ነገሩን ምን ያህል ያሳስበዋል? ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ እና ሼር ማድረጋችሁን አዘንጉ። ለዓለማችን ሰላም እየተመኘው በቀጣይ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።